ቅድም በጣም ነበር የተናደርኩት ማለት ነው ሰዓታችሁ ዩጋይስ የእውነት እንኳን ግን አሁን እንኳን ገባው አለቃችሁ ነበር የሚገርም እና እምባይን የመጣው መንፈስ ጠፋብኝ አይገርማችሁ በቃ በጣም ስፒሪት የተረበሸ ምናምንና በቃ ዝም ብዬ ነው ሰበኪ አይደለም በቃ ዝም ብዬ ስለተዘጋጀው ነው ያወራሁት ዛሬ እና አምናዴር በጣም ነው ያዘንኩት ማለት ነው ለምንድነው አገልግሎት አይደለም the body is my life አንዳንዴ ጌታ ግን ዮሐንስ 17 ላይ ጭንቀቱን ያየሁት ጌታን ኖሮት አላበቃም የባዲውን the unity አንድነትን ለማምጣት he's not satisfied even living the love mad ፍቅርን ኖሮ አረካም እና ሲጸልይ ታዩታ አንድ ሆኖ ምትኮ ነው የመጨረሻ ቀንህ ላይ የምትናዘዘው ነገር ሰው የማይረሳው ነገር ነው ኮንፌስ የምታደርገው ያለህን ነው በቃ ይሄ ነው ያለኝ አይደል ሰው ሊሞት ሲል እኮ ያለውን አይደል ሰጥቶ የሚሄደው ያለው አንድነት ነው ጥሎልን ይሄደው 17 ላይ እንዲህ ንዛዜ ነው ጸሎት እኮ ብቻ አይደለም ዮሐንስ 17 ንዛ ቃንድ አርግልኝ ቃንድ ይሁኑ ገብቷል ማለት በዚህ ዩኒቨርሲቲ ላይ ሁለት ነገር ተምረህ አታመጣው ፍቅርና አንድነትን አታመጣው እና የሥላሴ የመንፈስ ፍሰት ነው እና እኔ በቃ በጣም ምንድነው አሊ in your life ድሪም የምታደርገው አንድነት እና በጣም አዝናለሁ ምንድነው ማዝነው ምን ያሳዝነኛል ክላስ ሲታይ ክላስ ከእንደገና የእድገት የገንዘብ የትምህርት የመንፈሳዊነት እነዚህ ነገሮች ሁሉ አንድነትን ከመቱብን ዳግም አልተወለድንም ማለት ነው the result of born again እኮ ነው love and unity guys በቃ ምንም የለንም መዋደድ ካልቻለን አንድ መሆን ካልቻለን ምንም ነን ሰው መዋጋት ያለበት ለማገልገል ሳይሆን አንድ ለመሆን የመጨረሻ ፋይት ማድረግ ያለበት he is my brother my sister ብለ ቀደም ፓወርፉል ነገር ተናገርክ we are not a quitter when it comes to the brothers ወንድሞችና እህቶች ፖልም ያለው ነበር ቆሮንቶስ ላይ ጳውሎስ ያስወጣው ሊያስገባው መልሶ ነው አጽድቶ ሊመልሰው ነው አስወጥቶ ሊተው አይደለም ካስወጣው ሊመልሰው ፈልጎ አጥቦ ገብቷል አንድን ልጅ ወደ መታጠቢያ ቤት ይዘስትሄዱ ሽንት ቤት ውስጥ ለከተው አይደለም you want to clean him ሰዎች ሁሉ አቅፈው እንዲስሙት ማለት ነው ሁሉ ጊዜ ጌታ ዲሲፕሊን ሊያረገን ሲመጣ ቆይ ጉባኤውን እንዳታሸተው እንዳትገማ አንተንም እንዳይገፉ እነሱም ደግሞ አንድ አቴንሽናቸው አንተ ላይ እንዳይሆን in your sin ማለት ነው let me clean you እያለን እኮ ነው ጌታ even ዲሲፕሊን ሲያረገ ልክ ማንም መጻልይ ሰው ፊት አውጥታ አታጸዳዳው ዳይፐር አትቀየርለትም ለናቱ ግን የዳይፐሩ መቀየር ክብሯ ነው
ሽታውን አይደለም የምታየው። ልጄን ይሳሙልኝ፣ ልጄን ይቀፉልኝ ነው የእሷ ኢንቴንሽን። አውጥተህ ትሸታለህ ወይ ይቅርታ ነው የምትለው። እናቶች አይደል ይቅርታ ልጄ ተጸዳርቷል እና የሆነ ካካ ስላደረገ ልጠበውና ታቅፉታላችሁ። የጌታ ልብ ይሄ ነው። ከህብረት ከነጠለ ሊያጥበን ነው ማለት ነው። ከህብረት ከነጠለ ዲስፕሊን ሊያደርግ ነው። የቅድስናው ባህሪ ተካፋዮች ሊያደርገን ነው። ያ ነው ኢንቴንሽኑ። ፖል የጌታ ልብ ገብቶታል። እኛ እኮ በጣም ይገርምሃል፣ የጌታ ልብ ፈጽሞ ነው አልገባም። እኔ አንድ ሰው የጌታ ልብ ልኩም የገባው ብዬ የምለው ቅድም ያልከው ቫሊዩ ስለ ፍቅር፣ ስለ አንድነትና ስለ ቅዱሳን ያለው ቫሊዩ ነው የሰውየውን እድገት የሚያሳይ። እኔ ማንም ሰው በሰለ ብዬ የምለው በስብከቱ አለቀው። ለክርስቶስ ኢየሱስ አካል ለቤተ ክርስቲያን ለቅዱሳን ያለው ዋጋ ማተር ያደርግ በጣም ማተር ያደርግ እና በጣም ነው የሚጨንቀኝ። እኔ ገና ስልክ ሰው መጣ ቲክቶክ ላይ ተነጠፈ አልተነጠፈ ገብቶቿል። ፖይንቴ እዛ ጋር አትሊስት ማለት ነው the body they are unite። ስንሳሳት አብረን እንሳሳት በጌታ ፊት እያልኩ ነው ያለው። ትክክል ስንሆን አብረን ትክክል እንሆን፣ ስናለቅስ አብረን እናልቅስ፣ ስንሰበር አብረን እንሰበር። አገኛችሁ አንድ ጊዜ በዚህ መካከል እንትን ናርዲ ናት እና ናርዲዬ እና 2 ወር ጠፋችብኝ ማለት ልቤ ይመታል፣ በጣም ልቤ ይመታል። ዝም ብዬ ልቤ ይመታል ያቅለሽ የእውነቴ ነው ብለች ምን ሆና 2 ወር ተሰቃየው ማለት ነው። በሁለተኛ ወር ደወልኩላት፣ ናርዲዬ ኧረ ልቤ ሊፈነዳ ነው አዮኬ ስላት አሞኬ አልዬ እንዳላስቸግርህ ጨንቆኝ ነበር አለች። አይ የሆነ ነገር እየጸለይኩ ነው እንዳላስቸግርህ። ስሙኝ እና አሁን ታዲያ ደስታ ነው ወይ ለቀቅሽብኝ? አንድ ስለሆነ አልናገርም ብለህ ትረብሻለህ። ተናግረህ እኮ አብረን ብንጨነቅ ይሻላል። ገብቶሃል ብል አሁን ብዙ ሰዎች እንዲህ ነው አሊ ላላስቸግርህ ፈልጌ ነው ያልነገርኩ ይሉኛል። ባለመናገርም እኮ እየበጠበጥከኝ ነው ያለው። ባለመናገር ነፍሴ ተጨንቃለች። አንድ ከሆንን እኮ ጭንቀትህ አለብን ማለት ነው። አሁን አሊ ቢዚ ስለሆንክ ናርድዬ በታተንሽኝ እኮ 2 ወር በጣም ልቤ ቅልሽልሽ ሲለው ምን አለ ሰላም ብትሰጪኝ። ይኸው ሰላምም አለች እቺ በጥባጭ። ሰላም ምን ሆነሻል? ይዋና ሩቂ ወይ ፓስተር ያልነግርም ብዬ እኮ ነው እንጂ የሆነ ነገር ሆኜ እኮ ነው እንዴ። እና ሰላም ሰጠሽኝ ወይ? you see when you are the one in the body ያልገባችሁ ነገር ውድቀታችንን ስብራታችንን ሳናወራ ነው ሼር የምናደርገው። እውነቴን ብንናዘዝ መፍትሄ እንፈልግለታለን እኮ ብንነጋገር መፍትሄ እንፈልግለታለን። ምን እንላ ብራዘር እንትና ችግር ላይ ነው ያለው let's pray about it right እንትና ተሰውሩብናል እንደዚህ ሆኖብናል። ይሄ ምልያው ቀደም ያልነው ዊዝደሞች እንዳለው ነው። ባዲ ውስጥ የመጣው እብድ እኮ ነው ጤነኛ ለመሆን የመጣው እንጂ ባዲ ስለሆነ ጤነኛ ይሆናል ማለት አይደለም። እቺ ነው ዋጣ አድርጓል። እኔ አሁን አንተን እንዴት አምናለሁ? እንግብቷ ጆሮን 6 የተበስተ እንዴት አምናለሁ? ጌታን እኮ ማዕከል ስናደርግ በቃ we have to be wise አይደል? እኔ እንዴት እኮ በቃ አይዲያ የላችሁ። አሁን አሊ ስላስተማር እኔ አላስተማር አንድ ነው እኮ እናንተ ጋር ምንድነው ያስተማርካችሁ? አንድ ሆነን ተጨመቀን እግዚአብሔር ለውጥ። ክብር ሁሉ ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን እንጂ ምንድነው ያስተማርከው? ህይወት እኮ ነው የተከፋፈልነው። ምንድነው ከኔ ተማረ? nothing አሊ ምንድነው ያስተማርከው? ባል አላቅም። ጌታን አብረን የተደሰትነው እንደዚህ እንጮሃለን፣ ኢየሱስን እንወደዋል። የትኛው ደብቄ ያስተማርኳችሁ ትምህርት ነው? የትኛው ሃሁ ብዬ ያስተማርኳችሁ ትምህርት ነው የለወጣችሁ? there is no any የምኮራበት ትምህርት የለኝም። ይሄም በአምላኬ ፊት ነው የምናገረው። I'm not exaggerating። አንድ ነገር ግን አቅም አለ። በመንፈስ ግን አንድ ሆነ ሊድ እየተደራረገን ያለን እናንተ ሰሚት ለኔ ስታረጉ እኔ ለእናንተ ሰሚት ስናደርግ በዛ ዩኒቲ ውስጥ ግን ጌታ እየሰራ ነው።
ወደዚህ ማንነት ይዞን መጥቶናል እንጂ ቤትኛው ለዚህ እኮ ነው ሁል ጊዜ ቫልዩ መሰጠት ካለበት ለአንድነት። አሁን ቅድም በጣም ነው ልቤን ተቃል ለዛ ቅድም እኔ አበርክ የሆነ ልዘጋና ይሄ መጥቶ ሪኩዌስት ይልክልኛል ማለት ላይክ ብሮ ያንተን ፊት ለማየት አይደለም ምን እዚህ ቁጭ ያልኩት ባለቀ ሰዓት ደግሞ ምን አጭሶ የመጣ ይመስል ሁሌ ባለቀ ሰዓት ነው መጥቶ ቁጭልና እስቲ እንጠቀልለዋለን ይላል ማለት አሜን who cares ያንተን ጠቅለላ we have to need አንድ ሆነን በቃ አብረን ማልቀስ የእውነት እኔ አንዳንዴ በደስታ መሰክረውን ነገር ልንገራቸው ጌታ ፊት ሄድና ዲኤምቪ ሲጸልዩ ሰማለው ማለት ነው ቁጭ ብዬ ሰምቼ ምንም እኔ እንትኑን አይደለም የማየው ምንድነው ምን ተናወሩ ምን ተሰራው አይደለም the body of Christ they are praying ከዛ እንትን ምንድነው የሚባለው ካናዳ ገባለሁ ካናዳ ሲጸልዩ ቃል ሲነፊል እኛም በግሬስ ሲያው ሲለኛል ኢሮ ፎር ጂሰስ መጣ እዛ ሲጸልዩ ኢትዮጵያ ገባለሁ በቃ ማአት ደስታው ሰክሬ ይወጣለሁ my family they are praying 24/7 ገባለሁ ማለት ያስቀኛል እዛ እነ ጌጥ ያሉ ደስ ይላል ስሰማ ያስቋል አንዷ ነገር ያለ መንጃ ፍቃድ እንዲው ላወጣ ጸልዩልኝ ሲል እና ዴንቪ ሄደሽ አትከርዛ ምንድነው መንጃ ፍቃድ ማሰልጠኛ አትሄጂም 24 ሰዓት ጸሎት ቤት ምን ስቃለሁ ቁጭ ብዬ ስቃለሁ አንዷ ደግሞ ስማ ጉቦ ልሰጥ ነውና ብዙ እንዳልሰጥ ጸልዩልኝ ትንሽ እንዲቀበል ሲል ጌጥዬ አንቺንማ ማሳሰር ነው ጸሎት ቤት 24/7 that's my kids man I love it they're managing you know what I'm saying ቁጭ ብዬ ስቂ 24/7 ሰው ለጸሎት ይገባል እስር ቤት እለቅሻለሁ ጉቦ ልሰጥኛ ከግቦች ጋር እነ ፓስተር ሰላሙ ደግሞ ማለት ነው እኔ ዝሙት አስቸግሮኛል እና አታገባም እንዲህ አይነት ፋሚሊ ውስጥ ነው ያለ ነው እና ቁጭ ብዬ ስቃለው በቃ ጸሎት that's the family we have you know the beauty እኮ አንድነታችን ነው ማጥፋታችን አይደለም ገብቷል ስናጠፋ እንደ ብሩክዬ የት ነበር ወዴት ነው ይላል አገርን ታስገቡት አረ ብሩክዬ አታዋራው ዝም ብላ አስወጣው ሲል መናገር አለበት ኬት እንደመጣ እና እኮ አመጣጡን ይንገር አደራ አረ ብሩክዬ ተው አይ ፓስተርዬ በጣም መለፍለፍ አለበት አይደክማችሁ ትንሽ አትጋጩም ወጣችሁ እና ገብተ እንጂ ታረጋለህ በቃ ሁሉ እግዚአብሔር በሰጠው መስመር ላይ ትጋቱን ታያል ገብታ that's the beauty of the body ኢየሱስ አሰባችሁታል 12ቱንም አሰባችሁታል ቀናተኛ ይሁዳ የተባለ ፖለቲሻን ነው የእስራኤልን ነፃ መውጣት የሚጠብቅ ማለት ነው እና ቁጭ ብሎ ኢየሱስን ለምን ተከተልከው ሲባል መሲሁ በእስራኤል ኮንቴክስት ምን እንደሆነ ታውቃለህ ነፃ አውጪ ነው ከሮም so እነሱ የሚጠብቁት the last day government the kingdom of Israel ይመለሳል ብሎ ነው የሚጠብቁት so ኢየሱስ ስሙ ብሎ ያወራችሁ ያውቃል ይሄ ፖለቲሻን አይለው ልጆቼ ይላበቀ ነው he was sit ይሁዳ ደግሞ አንተ ገንዘብ ሲወድ ችግር የለም ለምን ከረጢቱን አልሰጠም ብሎ ይሰጠዋል ገብቷል የኢየሱስ እኮ ሪላክስነት ደመን ነው የሚያፈለው እንዲ ጌታው ምን ሆነ ነው እንዲ ተደርጎ ለእንትኑ ይውጣ በእኔ አስቧል አሁን ጉራጌ ቢሆን ማለት ጌታ እንኳን ከሰማይ መጣ ጌታ ከረጢት ያዘው ፋይናንስ ሚኒስተር አረገው ስልጥ ያለውን አልሰማው ሰላት አቋርጦ ሲል አራውዚ ቢላ አላህን ፍራ ሰላቱን አቋርጠት ይሄዳል ሲሉ ያ ክስቲ ስልጤ ቤት ውስጥ ይጠብቀኛል አላህ ሲቀር ይለኛል እሱ ይቀር አይለኝ ካዝናውን ከፍቼ ነው የመጣሁት እንኳን ሰላት ሌላ አቋርጣለሁ እና እንደጌታ ያ ስልጤ አለ አውዚ ቢላ እንኳን ሰላት ሌላ አቋርጣለሁ ያ ክፉ ያ ክስቴ ልጅ
ካዝናውን ከፍቼለት ነው የመጣው። አላህ ይቅር ይለኛል። አጎት ስለሆነ ራር ናይ እንዲመስከው Bro, I can't. አሰባብን ስማ አሰባብዲ እና እግዚአብሔር በእውነት ጌታ the unity of the body አሁን ደግሞ ወደ ሳቅ ልታስገቡኝ ቀጥል ፖሊ ይቀጥል አራኒ ፓስተሪ ጸሎት ቤት ያለኝን ነገር ያለው ከዚህ በፊት ያላለቀ ፎቅ አለኝና ጸልይልኝ አለኝ ማለት ነው። ያላለቀ ፎቅ አለኝ ጅምሬ ያቆምኩት ፎቅ አለና እንዲያልቅ ጸልይልኝ አለኝ ማለት ነው። ጠፋ ምን ብዬ ልጸልይ? የሁለቱም እኮ አሁን ለዚህ አሁን የኢየሱስን ደም ብጠራ የሆነ እኮ በቃ እኔንም ሊያስመጣኝ እንደምንም ይለቅ ብዬ ጸልይ ተፋቶት ከባድ ነው የሰው ሪኩዌስት 24/7 ላይ እንዴ 24/7 በጣም ደስ የሚል ነው። ፐርሰንት አትጠይቅም ነበር ናይሻ ቢያልቅ ስንት? ኤኒዌይስ the unity ይሄ አንድነት እግዚአብሔር ጌታ በባዲ ውስጥ የሰጠን የተለያየ ማንነት እውነት እኔ በጣም የተነካሁት ቅድም ፖሊዬና ሀይም ስታወሩ የእውነት አረን ነው። በጣም ግን ቁልፍ የተናገርከው ነገር ምንድነው? መከባበር sometimes I see that disrespect ማለት ነው። ያ ማለት ምንድነው? ያለ መከባበር የሚመጣው በመናቅ ሳይሆን ቫልዩ ያለ መስጠት ነው። ቫልዩም ያለ መስጠት ነው መናቅ። አሁን ለምሳሌ ትልቆች ናችሁ መቼም ሄደ ማንንም አትገላምጥም። ግን ምንድነው የሚያመጣው? ቫልዩ ለምሳሌ ብሩክን ቫልዩ ያለ መስጠት፣ ናሂን ቫልዩ፣ ፖልን ያሉትን ሰዎች ይሄ ችግሩ አይ ነው ቫልዩ ያለ መስጠት የኦርፋን ስፒሪት ነው። የኦርፋን ይሄ ምንድነው የሚባለው? ኦርፋን ስፒሪት ምን አይነት ነው? ሁሌ እንደምነግራችሁ የማደጎ ምንድነው የምታስበው? እንትን እንዳለ አይታል የሆነ ሰፈሩን አልነግርም። ወንድ ልጅ ህፃናት ተሰብስበው ሰላም ከባልክ አባቱ ተገኘ እንደሚባለው ማለት ነው። ሶ ላይክ ሁሉ ወንድ የሆነ ሁሉ አባት ወይም ሰባኪ የሆነ ሁላ አጋንንት ያስወጣ ሁላ ያስተማረው ሁላ አባት ይመስላል ወዲያው። ምክንያቱም ኤምፕቲነስ አለ። መተህ ሰርተህበት ለወንድም ቫሊዩ ሰተህ ዋጋ አልሰጠውም፣ ቦታውን አልሞላህበት። ያ ካልሆነ የተሻለ ሰባኪ የተሻለ አገልጋይ ብለህ የምታስበው ባገኘህ ቁጥር ምን ነው መንፈሳዊ አባቴ፣ ምን ነው መንፈሳዊ ወንድሜ፣ አክስቴ ስትል ትኖራለህ። ምክንያቱም ባዶነት ውስጥ ስለሆነ አገኘ ሰው። ስለዚህ በጣም መጠንቀቅ ያለብን ነገር ኤርሚዬ፣ በጣም መጠንቀቅ ያለብን ነገር ምንድነው? ዋጋ መስጠት። የእውነት ለእያንዳንዱ ዋጋ የምንሰጠው በጣም አሜን። ክብር ላይ የእንትና የሲትና መለወጥ አይገርማችሁ ጋይስ? ኢስና አይገርምም? ኢየሱስ እግዚአብሔር ብሩክዬ እንኳን ደህና መጣ። እግዚአብሔር ይመስገን አለ ሁሉ መልካም ጌታ ይመስገን። ላፍ ስታደርገኝ እኮ ነቃውኝና በመንፈስ መጣሁ። ጌታ ይባረክ። እንዴት ናችሁ? ሰላም ነው? ፖሊዬ ከፖሊዬ እና ከናሁም ጋር በጣም የሚገርም ጊዜ ነው ያሳለፍነው። አልዬ በእውነት የባዲ ትርጉም በጣም ነው ውስጤ በጣም እየገባኝ የመጣውና መቼለት ከ3 ሰዓት በላይ አይደል ያወራነው? 2 ሰዓት ምናምን በላይ ነው ያወራነው። ከ3 ሰዓት በላይ ነው ያወራነው እና በጣም ስለዚህ ነገር ነው ያወራነው እና ፖልን ሳላስበው በማይሆን ሰዓት ነው የመጣውና በጣም ገረመኝ።
እየጸለይኩኝ ነው መሀል ላይ የገባውና አብረን ጸልዬ የሆነ ሰው ነፃ ወጣ እና ነፃ ሲወጣ የተሰማኝ ስሜት ልነግር አልችልም። እና በዛ ሰዓት እየጸለይኩኝ አንድ ሰው ፈልግ ነበር እና ሳላስበው ነው ፖል የመጣው። ልክ ፖል ሲመጣ ለሱ ሰጠሁትና እኔ ወጣሁኝ። ከዛ ነው ያደረኩት ምንድነው እጄን ነው ብቻ ያነሳሁት። ጌታ ሆይ እኔ አብሬ ማገዝ ነኝ እንጂ ስራው ያንተ ነው አልኩኝና ፖል መገሰጽ ጀመረ። ፖል መገሰጽ ሲጀምር እኔ 2 ሰዓት ተኩል 3 ሰዓት ነው የጸለይኩት። እሱ መጣ 15 ደቂቃም አልጸለይ። በ15 ደቂቃ ውስጥ እያየ ነው መንፈሱ ወጣ። ከዛ በኋላ አሁን ገባኝ እና ከዛ ከአንድ ቀን ነው ከሁለት ቀን በፊት ስንጸልይ ምንድነው ያለው ከዛሬ ጀምሮ ስለ አጋንን ስታስቡ ዛሬ ሐሙስ ነው ብሩክ እንደዚህ ያረጋል ብላችሁ ስታስቡ እንደሱ አታስቡ ፕሊዝ። ስሰባ ባለህበት ሰዓት ወይ በልሳን ጸልይ ወይ አግዝ የሆነ ነገር አለ። እኔ ማለት የለም ካወደ ሐሙስ እንትና ጊዜ ነው የሚባለው አይነት ተሰጠና በጣም ያናድደኝ ጀመረ። ልክ ሲመጣ አሁን ሁሉ ጊዜ ስናገር እኔና ፖል እያልኩ ነው ያወራው። አጋንንት በመጣ ጊዜ እኔ አልቻልኩኝም ነበርና ፖል እንደዚህ ያረገ ስል እኔ እየተደሰትኩ መጣሁ። ፖል እንደዚህ አይደለ ለእናትየዋ ነገርኩኝ፣ ለዘመዶቿ ነገርኩኝና ለሁሉ ሰው ስመሰከር እንደዛ እያልኩ ነው የመሰከርኩትና የባዲው ትርጉም በጣም ነው የገባኝ። በጣም እያጠፋኝ መጣ። ስለዚህ በየትኛውም ሳይድ ይሁን በየትኛውም ቦታ ላይ ለብቻችን በዚህ ራዕይ ውስጥ ልንሰራ እንደማልችል ገባኝ። ምክንያቱም የሁላችን ስራ ነው፣ የአንድ ሰው ስራ አይደለም። ይሄ ስራ አንድ ሰው ለብቻው የሚወጣው ነገር አይደለም። በዚህ ላይ ደግሞ አሁን ገና ጅማሬው ነው። ካን ዩ ኢማጂን ከአመት በኋላ ከ2 ዓመት በኋላ የት እንደምንገባ። በዚህም ጊዜ ክራውድድ የሆነው ለብቻ ልትሸከመው አትችልም እንኳን በዝቶ እና መንፈስ ቅዱስ በጣም እኛን እያጠፋ ለብቻው እየተገለጠ የባዲው ትርጉም እየመጣ ነው ያለውና ከኛም ከዚህ ህብረት ውስጥ እየጠፋን ሌሎችም ሲመጡ በዚህ ስፒሪት ውስጥ ነው እየገቡ ያሉት። አሁን ትላንትና ስለ ነህምያ ስናጠና ይሄ ስፒሪት ነበር። በጣም ይሄ ስፒሪት ምዕራፍ 11ን እያጠናን ነበር። ልጅ ስም ብቻ ነው ያጠና ነውና የእንትና ልጅ እና ሙሉ ምዕራፍ ልጅ ብቻ ነው። እዛ ውስጥ የነበረው መገለጥ ልነግርህ አልችልም። የማ ልጅ ነው እዛ ጋር ስራ የሚሰራው እና አባቶቻችን እንትን ብለዋል። እኛስ ልጆቻችንን የት ነው የምናደርሰው? የኛ ልጆች የቱ ጋር ነው የተጻፉት? በእግዚአብሔር መንግስት ውስጥ ምን አይነት ስራ አለው? ልጆቻችንን የምናሳድገው ለኢንጂነር እንዲሆኑ ለዚህ ዓለም እያዘጋጀናቸው ነው ወይስ ለእግዚአብሔር መንግስት እየሰራናቸው ነው? አባቶቻችን ስማቸው አልተጻፈም፣ እኛ ስማችን ተጽፏል። የኛ ስምስ ለልጆቻችን ይጻፋል ወይ? ይሄን ቦታ ለማን ነው የጻፍ ነው? ለማን ነው የምንተው? በሚል በጣም የሚገርም ውስጥ ነውና ጌታ ይባረክ። አንድነት መሰረት ሆኗል እዚህ ቦታ ላይ ሳናስበው፣ ግን መንፈሱ እየገባብን ነው እና መጨረሻ ላይ ራሳችንን እየጠላን ነው። አይገርምህም? እኔ እዛ ላይ ነው የደረስኩት። በጣም ራሴን እየጠላሁት ነው። እኔ ያልኩበት ሳይዶች ሁሉ ራሴን እየጠላሁት ነው። ሰልፊሽ እየሆንኩ መሰለኝ እና በጣም ምዕራፍ 11 ላይ ነህምያ የለም፣ ሰንበላጥም የለም፣ ነህምያም የለም። አይገርምም? እኔ ሰራው ብሎ ቦታውን ሊያዝ አላለም። አለቆች ነው የሚለው። አይገርምም? አለቆች በኢየሩሳሌም ቀሩ፣ ሌላ 12 በየቦታው ዕጣ ተጣጣሉና ፈቃደኛ የሆኑት ተከፋፈሉ ነው የሚለው። ራንኩ መጣ፣ አለቆች ተባለ። ገባ? ከአሮን ነው አይደለ? ከዛ ከጺሙ ከዛ እዚህ ላይ አይደለ? አለቃ ቦታ ያዘ። ነህምያ አጥሩን ሰራው እንጂ ባለቤት አይደለም፣ ባለ ራዕይ እንጂ። ገንዘብ ስላወጣ ራዕይ ልትገዛ አትችልም። ጉልበት ስላወጣ ያንተ ነው ማለት አይደለም። አጥሩ የነህምያ አይደለም። እና አለቆች መጣ። ከዛ በኋላ በዕጣ ዳት ሚንስ ምንድነው? እግዚአብሔርን ይወዳሉ፣ ግን እግዚአብሔር የፈለገው ቦታ ነው። ሌሎቹ ደግሞ በፈቃደኝነት ቀሩ ይላል። እነዛ እግዚአብሔር ነው ምርጫቸው። ምን ያህል ያንን ስራ እንደሰሩና ነህምያ እንዴት እንደወጣ እነ ሰንበላጥ እንዴት እንደወጡና የነህምያ ስራ ሌላ ነገር ነው፣ የሌሎቹ ደግሞ ስራ ሌላ ነገር ነው። ግን የተሰራው አንድ ስራ ነው። በቃ እሱ ነገር ነህምያ በጣም እየገባኝ ሲመጣ ዋው ልካስ አልችልም ካለ ፖል እኔ አልችልም። ደግሞ ሁለቱንም ቀን ፖል መጣልኝ።
ፖል የሚለማመደው ነገር አለ። መንፈስ ቅዱስ የሚያስተምረው ለነገ ምን እንደሚያዘጋጀው እንደሆነ አላውቅም። ለእኔ ደግሞ አንተ ውጣና አንቱን እያለኝ ነው መንፈስ ቅዱስ። ያ አንድነት ደግሞ እኔን አስደሰተኝ፣ ፖልን ብቻ አይደለም። ስለዚህ እኛ እያልኩኝ ማውራት ጀምሬያለሁና በጣም ነው ደስ ያለኝ። ክብር ሁሉ ለኢየሱስ። ሐሙስ የኛ ነው። ኢየሱስ ይባረክ። ሐሙስ የኛ ነው፣ የኔ የሚባል የለም። ኢየሱስ ይባረክ። ይሄን ይገባኛል። ብሩክ ጌታ ይባርክ። ባይ ዘ ዌይ ፓስተር የዛኔን የተካፈልኩትን ነገራቸዋለሁ። ግን እኔ እንዲህ ያው ፓስተርም የሆነ ጊዜ እንዲህ ጸሎት ዲሊቨራንስ ነግሬዋለሁ፣ ለፓስተርም ለናሂም ነግሬያቸዋለሁ። ስጸልይ ቆይ ለነፃ ማውጣት ልጸልይ ብዬ አይደለም። እኔ ኢቨን ስላቸው ነበር በፊት እኔ አሁን እዚህ ሳልመጣ በፊት ፓስተር ጋር ላይቭ ላይ አጋንንት ይጮሃል ምናምን ሄዴ ቀልደኛ በስልክ አጋንንት ይወጣል እንዴ ምናምን ብዬ ወደ ዲቤት የነበረ የሚሄደው ማለት ነው። አታማልድም ብዬ እዛ እንትን ነበር። ከዛ ግን ወደዚህ ስገባ እኔ አፕን ያደረገ እውነቴን ነው የምላችሁ ስለሚገርመኝ ነው። እና እንዲህ እየጸለይን ምናምን በቃ ደወለችና ልጅቷ እንዲህ ያስጨንቀኛል ምናምን ስትል እኔ ላጽናናት ነው የጸለይኩት እንጂ ነፃ ላወጣ አይደለም። ከዛ በኋላ ኢየሱስ እላለሁ። ኢየሱስ ስል ሴት እኮ ነው የማወራው፣ ወንድ ሆነ ድምጿ። ደንግጬ የምሬ ነው፣ እኔ ሁሌ ነው የምነግራት። ደንግጬ የማውቀውን ጥቅስ ሁሉ ጠራውባት። ብሉይ ኪዳን አልቀረኝም። እግዚአብሔር ይዋጋል ምናምን ያላልኩት ነገር የለም። ለህዝቡ ይዋጋል ምናምንና ከፈርዖን እጅ እንዳስነጠቅ እና ሁሉንም ጥቅስ ጠቀስኩኝ። ከዛ መለስ ካልኩና ትዝ ሲለኝ በቃ ሐዋርያት ስራ ላይ የኢየሱስ ስም ነው ያለው ብዬ እንድንበት ዘንድ እንግዲህ ከሰማይ በታች የተሰጠን እሱ ነው። ከሁሉም በላይ ደግሞ እሱንም ጠቅሻለሁ። ሁሉንም ወደ እሱ መጣው። እሱ ነው ከሰማይ በታች የተሰጠን አልኩና ከስሞች ሁሉ በላይ የሆነው ስም ደግሞ ብዬ በሰማይ በምድር እያልኩ እሷ የወንድ ድምፅ ታወጣለች፣ እኔ እጠቅሳለሁ። ፊልጵስዩስ ላይ እንደተጻፈ እያልኩ ነው። እና ከዛ በኋላ ኢየሱስ ብቻ እያልኩኝ ልጅቷን ነፃ ወጣች። ያውም እኔ ቪዲዮ አላበረው ምን አላደረግኩ። ከዛ ነፃ ስትወጣ ገረመኝ፣ በቃ ገረመኝ። አመሰግናለሁ እንዲያስታወቀኝ ምናምን አለች። እንዴ ከዛ ራሴ ይሄ እውነቴን ነው ሳሾፍ የነበረውን እዚያ አይቼ አይወጣም ምናምን ብዬ ነው ማምነው። ለካ ስሙ ከየትም ብጠሩት ነፃ ያወጣልና ያው ግን ነፃ ካወጣ በኋላ ትንሽ ጥበብ ስለሌለ ለብሩኬ ነግሬዋለሁ። ዲሊቨር አረኩ ብዬ እንደ ዲሊቨር እንደሚያደርስ ሰው ነው ያሯሯጤም ብዬዋለሁ። እና ማለት ከቨር መደራረግ መጸለይ ምናምን የሚባል ነገር አለ እና እዛ ነክታችሁ ቁጭ አይልም። እኔ ነፃ ወጥቼ እግሬን ዘርግቼ የሚገርም ነው ስል አስገረመኝና እግዚአብሔር ይስጥልን። እውነትም የሚገርም ነው። እና ከዛ በኋላ ነው ያው ፓስተር ተዋለኝ መጀመሪያ ያው ብዙ ቁጭ ብዬ እንድማር ምናምን ይሄም በቃ እንዲሆነ ብዬ እኔም እንዳልተበት ዲሲቭም እንዳልደረግ ብዙ ደሞችን ሰጠኝና በቃ እግዚአብሔር ቃል ላይ ትኩረት ማድረግ አብሬ ጸልያለሁ። እና ዋናው ግን ፐርፐዙ ጌታ እኔን ኢምፕረስ ሊያደርገኝ ሳይሆን ስሙ በየትኛውም አካባቢ እንደሚሰራ ሊያሳየን። በስልክ ጠራኸው፣ አጠገቡ ጠራኸው፣ የእኔ ፕሬዘንስ አይደለም፣ የጌታ የስሙ ስልጣን፣ የጌታ የስሙ ስልጣን። ኢየሱስ በለው ነፃ ያወጣል። ብቸኛ ስም በቃ ኢየሱስ ያድናል፣ ኢየሱስ ያድናል። በቃ የሚገርም ስም። እውነቴን ነው የምላችሁ፣ እንዴት ደስ ይላል። አጋንንት የሚታዘዝለት ስም። እናንተ የሚገርም ሰው ኖርማል ሰው እያወራችሁት ድምፁ ተቀይሮ ለምን ያሾፋል? እኔ ጋር ደውሉ። ምን እኔ አታውቅም? ለምን እንደዛ ትሆናለች? ለእኔ ማለት ነው እንግዲህ እኔ ራሴ ኤክስፒሪንስ ስላደረኩት ያየሁትን አልክድም። የኢየሱስ ስም ኖርማል የሆነውን ሰው ውስጡ አጋንንት ያለውን ስሙ ሲጠራ አጋልጦት ብርሃን ነው ስሙ። እናንተ የሚገርም ነው። ነፃ ይወጣል ያ ሰው የተደበቀውን ከሆድ ውስጥ ምናምን ብሎ ሲሆን ምን ትላላችሁ? የኢየሱስ ስም ይገርማል፣ ድንቅ ነው።
ነፃ ያወጣል። እኔ ተቀድሼ እኔ የምገርመኝ ምንም ከኔ ጋር አይገናኝም። እሱን ሄዳችሁ ማቴዎስ 7 ላይ ማየት ትችላላችሁ። በስም አጋንንት አላወጣንም ሲሉ እኮ የስሙ ስልጣን ከኔ ልጅነት ጋር አያገናኘው። የኢየሱስ ስም ነፃ ያወጣል። ማን ነው? ለምን ከስሞች ሁሉ በላይ ስም ብሎ በስብከት ነው እና እንደዛ ነፃ ወጣ። ከዛ በኋላ ብሩኬ ጋር ደግሞ የሚገርማችሁ የዛኔ ስደውልለት እኔ ደውል የነበር የሆነቴን ነው የምላችሁ። ጠዋትም በቃ መጸለይ ያለበት ብለን ሐሙስ ጠዋትም ተጸለየ ለብሩክ ለቤተሰቦቹ ከቨር መደረግ ስላለበት። ከዛም በኋላ ደግሞ ከዲሳይፕልሺፕ የነበረ ክላስ ነበር ፓስተር እንትን ስላላለ ጸለየን እዛም። ከዛ እኔ ያደዋሌ ብሩኬን እንዴት ነው ብሩኬ ዛሬ አወጣጣቸው ስንጸልይ ነበር ልል ነው። ከዛ ትኩስ ምግብ ይዣለሁ ሰርቼ እየደወልኩ ነው። ከዛ አፌ ውስጥ ይዤ ስበጣ በኢየሱስ ስም ይላል ብሩክ። ወይኔ ከዛ እኔ እየበላው ቀጥል እንትን በላለኝ ጸልይ አለኝ። ከዛ በኋላ መጸለይ ስጀምር ነፃ ወጣ። ግን ምንድነው ትልቅ አንተ የተማርከው ብትሉኝ ብሩክ ምን ያህል ደስታ እንደሚካፈል ተካፍዬ ወጣሁ። የቤተሰቦቹ ደስታ፣ ከዛ በኋላ ፊታቸው ደስታቸው ኢየሱስን ሲያመሰግኑ ሳይ ምናምን በስመ አብ አልኩኝ። ቁጭ ብዬ እንዲፈገግ ብዬ እንደጅላለሁ። ምግቤም ቀዘቀዘ። ከዛ በኋላ በቃ እየተካፈልከው ምንድነው ብትሉኝ ብሩክ ለካ የሚያስቀጥለው የወንድም እህቶቹ ነፃ መውጣት ደስታው ነው ለካ አልኩኝ። እንዴት ደስ ይላል! እናት ቆመው ሲያመሰግኑ፣ ቤተሰቡ ተሰብስቦ በቃ ሁሉም ነው የመጣው። የሚገርማችሁ ባለቤቷ፣ ልጆች ምናምን ደስ ሲላቸው እልል ሲሉ ኢየሱስ ጌታ ነው ሲሉ ቤተሰብ ነፃ ሲወጣ እንዴት ደስ አይል! እና ቁጭ በቃ ብሩክን አየውና እኔ በቃ ተደስ እኔ ደግሞ የእውነቴን ነው የምነግራችሁ ኤቭሪቲንግ የእግዚአብሔር ጸጋና ትዕግስት ይጠይቃል። እኔ 15 ደቂቃ ላይ ትንፋሽ አጥራኝ ብሩኬ ስለው ቀጥል ይላል። ለካሱ ቆይቷል እና ያወራኛል መንፈሱ እኔና በቃ እንትን ስል ግን የምታዩት ብሩኬ የተካፈለዋል፣ እኔም የተካፈልኩታል። ምንም በቃ ዋናው እኔና ብሩክን ሊያስተምረን ነው እንጂ ጌታ እኛንም ነው ጌታ። የሚገርማችሁ ሲሰራ የሚጸልየውንም ይነካል፣ አብሮ ያለውንም ይነካል፣ ነፃ የወጣውንም ይነካል። የዛም ቤት የጌታ ጸጋ የሚገርም ሁሉንም ይደርሳል። እኔ አያችሁ ይህን ተማርኩኝ፣ ይህን ተካፈልኩ። ብሩክ የእርሱ አለ። እነዛ ሰዎች በክርስቶስ ስም የሚገኘውን ደስታ አገኙና ደግሞ በጣም በቃ ምን እንደምላቸው አላውቅም። ብሩኬ ስለመጣ እንደውም በጣም ነው ደስ ያለኝና እኔ ብሩኬን በጣም ነው ማከብረው የምወደው። ስለ ሰዎች ነፃ መውጣት ደስ ሲለው የዛኔ አሁን ለፓስተር እየነገርኩ ነበር። ደስ ያለኝ አጋንንት ነፃ ወጣ ምናምን ብያለሁ የጻፍኩለት። እያወራን ነው ብዬ ነው ስክሪንሻት የላኩለት ናገባ ብዬ። ለምን በቃ ማውራታችን ይበልጣል ህብረቱን። ዝም ብለን እናወራለን፣ በቃ እንስቃለን፣ እንጮታለን። ኢየሱስን ሴንተር ያደረገ ህይወት ምስክርነት በቃ ናወድ የነበረን አሁን ቁጭ ብለን እሱ ያሳለፈበትን ህይወት ሲያስተምረን ሲነግረን ቁጭ ብለን ሀምብል ሆነን ትዕቢተኛ የሆነ ወጣት አሁን ቁጭ ብሎ በሌሊት ስንት ቦታ የምንውል የነበረን ቁጭ ብለን ይገርማል እግዚአብሔር የሰራው እያለን ጸጋ ስንካፈል እግዚአብሔር የሚሰራውን ነገር ይሄ ደስ ይላል። ገብቷቸዋል። አሁን አጋንንት ስለታዘዘ አይደለም እኛ ኢምፕረስድ ነው። የክርስቶስ አካል አብሮ እየሆነ በፍቅር እየተሳሰረ ስላለ ነው። ዋናው ስማችሁ በሰማይ መዝገብ ላይ ስለተጻፋችሁ ሲል እኮ ቤተሰብም ስለሆናችሁ እኮ ሚላል እኮ አይደል? ስሜ ሲጻፍ እኮ የኔ ብቻ አይደለም ቤተሰብ አለኝ። ከቤተሰቤ ጋር ያለው ህብረት ደስ ይላልና ደግሞ እኔ በዚሁ አጋጣሚ የምነግራችሁ ለፓስተርም ለብሩክም እውነት ለናሂም ግን ጸልዩ። በቃ በተለይ ሐሙስን እያሰባችሁ አሁን ምነግራችሁ ፈልገው ሰው ለሚወደው ሰው የሚያደርገው ነገር እኔ ተረዶት ይጸልያል እና ጸልዩለት። ሐሙስ ጸልዩለት እግዚአብሔር እንዲረዳው እግዚአብሔር እንዲያግዘውና እየረዳው ነው ለቤተሰቦቹ ለሁሉምና ብሩክ በጣም በዚህ አጋጣሚ በጣም ነው የምንወድ የምናከብረ። በጣም ብዙ ነገር ነው ካንተ የምንማረው። ሀምብልነት እንደኛ እንድታዞልን እኮ ብዙ ነገር ብለናል። ብዙ ነገር ይሰጠን ፓስተር እንምራ ብለናልና ብሩክ ጌታ ይባርክ። በጣም ስላለ ፍቅር ለሰዎቹ ሻላልክም ናሂ እኔ ነኝ ያልኩት እና ስላለ ፍቅር ብሩክ ጌታ ብርክ ያደርግ። ናይሻም እንደዛው በጣም
ያው እኔ ናሂም ጌታ በጣም የእውነቴን ነው ብላችሁ በየቀኑ ነው እንደምታዩት ወንጌል ነገራል እንዴት ደስ ብሎት እንደሚያካፍለን ስታዩ እንዴት ደስ እንደሚል ፓሽኑ ኤቭሪቲንግ። አሁን ከሱ የሆነ ምንድነው ምናምን ብላችሁ ምንም ሐሳብ ማምጣት ለመሰላችሁ በዚህ ጊዜ ወጣት እኔ ቁጭ ብሎ ማለት ነው ዝም ብሎ እንኳን ምንም እንደ ናሂ እንደዚህ ወጥቶ አገልግሎ ወንጌል ሳይሰበክ ቤቱ ቁጭ ብሎ መጽሐፍ ቅዱስ ቢያነብ ዝም ብሎ ቢቀባጥር ደስ ይለኛል። የመጡት እኮ ከየት ነው? ከሲኦል እኮ ነው የመጡት። ከሱስ ከምን ነገር ወጥቶ እንዴት ሌላ ሰዎችን ጀጅ እናደርጋለን? ሰዎችን የሆነ ነገር እንላለን? ምንም። ይሄማ አሁንማ ያለበት በጣም የሚገርም ነው። እንዴት ደስ ይላል። እኔ ያይቸው በቃ ይገርመኛል። መንፈስ ቅዱስ ካልሰጣችሁ እንደዚህ ሉም ብትላ አትችሉም። ስለ ሰዎች መዳን ደስ ማለት የሚለው ወንድም ስላለኝ ለእኔ በረከት። እኔ የሆነ ቀን ብስት ናሂ በክርስቶስ ወንጌል ሰብኮ ነፃ ሲወጡ ሲያይ ወንጌል ሲሰሙ ሲያይ እንዴ የኔ ቦታ እኮ ነው ብዬ ወንድሜን አይቼ ይመለሳል። መስታወት ይሆነኛል። እኔ ስስት አብሮኝ እንትን የሚል ከሆነ ግን ዋጋ የለውም። እና በጣም ናይሻ በጣም ነው ማከብር ሞድ ትልቅ የተሰጠኝ ስጦታ ላይክ ወንድም ስንል ዝም ብሎ ባይብሉ እንትን ስላለ ወንድም እያልኩኝ አይደል። ሊትራሊ ወንድሜ ነው አብረን ነው ኤቭሪቲንግ ምን ወንድሜ ነው። በቃ እንዴት እንደምገልጽላችሁ አላውቅም። እኔ ሁሌ እምለዋለሁ ከእናታችሁ ተወልዶ አንድ ሰው ወንድማችሁ ቢሆን በጌታ ካልሆነ በክርስቶስ ደም ወንድም የሆነ ይበልጣል። ለምን ብትሉ በክርስቶስ ደም ወንድም የሆነው ለዘላለም አብራችሁ ትምትቀጥሉ። ከእናትህ ስጋ ተወልዶ ግን ክርስቶስ ከሌለው በቃ ወዳጅነትህ ሞት ሊያበቃል። እና ናይሻ በጣም ቴንኪው እንደ ታላቅ ወንድም ስለምትታገሰኝ በብዙ ነገር ስለምትረዳኝ የእውነቴን ነው። ጌታ ይባርክ። በጣም ነው ሞድ ሁሌ ደግሞ ወሬህ ኢየሱስ ሁሌ ውስጥ የሚፈስ መንፈስ አለ። አንተ ጋር ያለውን ጸጋ የምሬ ነው አከብራለሁ በጣም ማለት ነው። የእግዚአብሔር ጸጋ በደንብ ነው ያለው። በጣም ነው ሪስፔክት ማደርገው ያለ ፓሽን። እኔ እውነቴን ነው ብላችሁ አንዳንዴ የሆነ ደከም ምስል በቃ ዝም ማለት ነው። ናሂ ችግር የለበትም። በቃ ኢየሱስን ያወራል። ደውለም ስታዋ ኢየሱስን ይገርምሃል። ይቃል 8 ነገሮች 10 ይነግራል። በቃ ሌላ ነገር የለማ ኢየሱስ ነው የሚያወራል ነገር ርዕስ አይቀየርም። እና በጣም ነው የሚገርመኝና አንዳንዴ ራሱ የሆነ ትንሽ እንትን ስል አንዳንዴ ደከም ብዬ የሆነ ነገር እንትን ስል ደውዬ ምናምን ሳወራው ይመልሳል። በቃ የሚገርማችሁ ሲያወራ አንዳንዴ ማለት ነው ሳወራው አንዳንዴ ሌላ ቦታ ውላችሁ ወይ ደክማችሁ እንትን ስትሉ ሲያወራ ኮምፎርታብል አያደርገኝም። ሁሌ ለምን ተመለስ የሚል ነገር አለው። ፎከስ እዚህ ጋር ወደ ጌታ እንትን በል የሚል ነገር አለ። ወሬ ሁሉ አንተን አይታችኋል። አንዳንዴ ልባችሁ ሲከፈል ወይ የሆነ ነገር ላይ ስትሆኑ ጨለማውን ስለሚነካ መስማት ብዙ ሊደብራችሁ ይችላል። አሁን ማንም ሰው እኮ አሁን ዓለም ላይ ያለ ሰው እኮ ኢየሱስን የሚጠላበት ምክንያት ኢየሱስ እኮ ብሏል ጨለማን አብልጠው ስለወደዱ ነው ብሏል። ስለዚህ ያን ነገር ይመታላቸዋል። ወንድም ማለት ትልቅ በረከት ነው። መንፈስ ቅዱስን የተቀበለ ወንድም ታላቅ ነውና ጌታ ይባርክ። ብሩክዬ ለባዲ ኦፍ ክራይስት ትልቅ ስጦታ የምሬ ነው። ስንቶች ነፃ ወጥተው ሲመሰክሩ ሲመጡ ደግሞ እያንዳንዱን ቼክ የምታደርግበት መንገድ እኔ ያፍራለሁ። አንተ ልጅ አለ ቤተሰብ አለ። እኔ በቃ እግዚአብሔር ወይ ጸጋህን ስጠኝ ነው የምለው። ፓስተር ብሩክዬ እያየው የሚገርም ነው። የእውነቴን ነው ብላችሁ እኔ ልጅ የለኝ ምን የለኝ ጊዜ ፓስተር የለኝም ብለዋለሁ። ግን ፓስተርም ይታገሳል። እና የመጨረሻ ፓስተር በጣም ነው ሞድ በጣም ነው ማከብር። ታውቃላችሁ ሊትራል አባት ነው ፓስተር። እኔ በጣም ነው የምናገረውን ነገር ማለት እኔ አላሽቃብጥም። የእውነት የሆነውን ነገር ነው የምናገረው። ለእኔ ህይወት የሆነውን ይሄ ዝም ብዬ ነገሮችን አላወራም። የምር የሆነልኝ ነውና አባት ማግኘት የእውነቴን ነው። ስፒሪቹዋሊ እግዚአብሔር ብዙ ወንድሞች ባርኮኛል። እዚህ ስላሉት ብቻ ላወራ ብዬ አባት ማግኘት ትልቅ ነገር ነው። ሄዳችሁ ኃጢአታችሁ የምታወሩለት፣ ሄዳችሁ ድክመታችሁ የምታወሩለት መታደል ነው። በመንፈሳዊ ደግሞ እኔ አሁን ናሂ እናወራለን። እኛ ራሳችንን አናምነውም ቃል ለማካፈል መተን ይሄን ሊድ አድርጎ ነው እንዴ ምን ሆኖ ነው ፓስተር ስትሆነው ምናምን እንላለን እኮ በራሳችን ራሱ። የምሬን ነው
ምክንያቱም እንዴት ነው እኛ የምንችለው? ከዛ ግን ዛሬ አንተ እዚህ ጋር ታካፍላለህ፣ እዚህ ጋር ነው ምናምን ሲልህ አልቅሰህ አመጠህ ታመጣለህ። ዮሐንስ ወንጌል በቃ ብሉይ ኪዳን ላይ ነው የሚሆነበት። አልቅሰህ አመጠህ ታመጣና ትለቃለህ። በቃ እግዚአብሔር በዛው ከዛ እኔ እውነቴን ነው እኔ የራሴን የምናገረው ናሂ አምሹር እንደዚህ ነው ብዬ አስባለሁ። እንዴ እኔ ድሮ ኢቨን አገልጋይ ምንቅ ሰው ነበርኩኝ። አገልጋይ ሰው ሲያገለግል ምናምን በቃ ኖርማል በቃ እንደው ዝም ብሎ የሚሰራው ነገር ነው ምናምን ብዬ ነው ማሰቡ። እኔ ቤቴ ድረስ በጣም ታላላቅ እግዚአብሔር በቃ የሚሰራባቸው አሁን ዩቲዩብ ላይ ቁጭ የማርባቸው ሰዎች ይመጡ እና ለካ እግዚአብሔር ግን ሲመርጥ ነው፣ ዝም ብሎ አይደለም። እግዚአብሔር እድል ሲሰጥ ነው። እግዚአብሔር ጸጋን ሲያበዛል ነው። እና ውስጥ ያለው ጸጋ መውጣት የቻለው ማለት ነው። አሁን ፓስተርን አባቴ ነው ስል ዝም ብዬ አይደለም። ውስጥ ያለውን መንፈሳዊ ነገር ተረድቶ እንኳን አንተ እዚህ ጋር ነህ ሲለኝ ምን ለራሳችሁ ይገርማቸዋል። ይሄ ክርስቶስ የሰጠን ቤተሰብ ነው እያልኳችሁ ነው። ክርስቶስ የሰጠን ወንድማማችነት ነው። በራሳችሁ እግዚአብሔር በሰጣችሁ ጸጋ እንድታምኑ ሲያደርጋችሁ አይምሮ ውስጥ መጥቶ አንተ እዚህ ጋር ገና እኮ ይህን ጥቅስ አታቆይ፣ ቴዎሎጂውን ጨርስ፣ ቆይ እንትኑን ጨርስ። መንፈስ ቅዱስ ግን በቃ የሚመራ ጌታ አለ፣ መስመር የሚያስይዝ ጌታ አለና ፓስተር ስለ አባትነት ሁሌ ስለምትሸከመን እናናድዳለን። ግን ያው ዛሬ ምህረት አድርገልን ነው። ናሂን ደውዬ ዛሬ ይገለናል ብንገባ ይሻለናል፣ መኪናውን አቁሞ ስራውን አቁሞ ሰውላ እዛው ወርደው እያልኩት ነበር። ሰው ጭኖ እዛው ጣለውና እንግባ ዛሬ ሊዘጋ ነው። ከዛ በኋላ በቃ ያው ደግሞ አክሴፕት ተደራረግን። ወንድምነት እንዲህ ይጠቅማል። ናሂ መኖሩ እግዚአብሔር ዛሬ ረዳኝ እንጂ ፓስተር እኮ ሪጀክት አደረገኝና ተንኮል የሰራችሁት እሱ ነው። እኔ እኮ ሪጀክት አድርጌው አንተ ስትወጣ ደንግ ላወርደው ብዬ እሱ ወጥቷል። ተነጋግረን ጨርሰን ነው። ይሄ ህብረት ግን ጥሩ ነው ፓስተር ስታየው እንደ ሔዋንና እንዳዳም ማለት ነው። ኦኬ ፖሊ በዚሁን ጨርስ። እሺ ይህንን ነፍስ አልቀረብኝም። አይሰማም? እፍን ያደርገዋል ማለት ነው። አሁን ይሰማል? ይሰማል። ዛሬ ለእኔ ትልቅ በረከት ነው በእውነት። ቀኑን ሙሉ ጥሩ አልነበርኩ እውነት ጌታን ነው የምላችሁ። በቃ አይም ጀስት ጆይፉል አላገለገልኩም። ዛሬ በጣም ነው የተረበሽኩት ማለት ነው። ግን ትላንት ጀምሮ ጥሩ አልነበረም። ሰማሃው ለምን እንደሆነ አላውቅም። ጅስት እንደዚህ ነበረ እና አሁን እናንተ ጋር መጥቼ እንደዚህ በጣም ነው የተነካሁት። በቀደም ስለ ህብረት ሲወራ ምናምን እና አምሶ this is Ali በቃ ለሰው ብዬ አይደለም ማገለግለው፣ በቃ ራሴ መነካት አለብኝ። አሁን ዛሬ ሰው ሁሉ ተነክቷል ምናምን የምትሰብኩት ወንጌል እናንተን ካልነካችሁ እያገለገላችሁ አይደለም። በጣም እውነት ይሄ ቀኑ ሙሉ እዚህ ጋር መመጣው አልተነካውም ነበረ። ዛሬ ስሰብክ ነው ያልኩት እንጂ እኔ አልነበርኩም። ሰው አንዳንዴ አገልግላችሁም ስትነኩ እናንተም ጌታ ነክቷችሁ ሪፔንት ስታረጉ እናንተም እንጆይ ስታረጉ ጤና ነው እና የእውነት ጌታ ፊት ነው ምና አመስ ስፒሪት ርብሽ ብሎ ነበር። ርብሽ በጣም ነው ለብሩክ ልክለታል። ሰው ጠፋብኝ ማለት በጣም እና ግን አሁን እንደዚህ ፋሚሊ this is the body, this is our enjoyment, this is our life ማለት ቅድም 600 ሰው ቁጭ ብሏል። እሱ አይደለም አሁን የሚያረካን ፋሚሊ በቃ brothers። እኔ ሁሌ ለብሩክ እለዋለሁ ሁል ጊዜ እኔ አትበል ብሩክ አይደለም ሁል ጊዜ don't say that። እኔ የሚባል ነገር በቃ ጠላት ሊመታን ነው የሚፈልገው። አትበሉ በቃ አንበል። there is no I, only Christ ነው I ማለት ያለበት። we have to be we always። እኛ ቤተሰብ አንድነት
አሁን ፖልዬ ማለት እኔ ስለ ፖል ጌታን መባርከው ምንድን ነው ሁሌ ለፖል እለዋለሁ ጊዜ ፖል የአገልግሎትን ተጠንቀቅ። እኛ ለሚኒስትሪ አይደለም። we have to enjoy Christ ጌታን መደሰት አለብን እና እውነት አረ ነው አዲስ አበባ ላይ ትልቅ ኮንፈረንስ እናደርጋለን እና ታገለግላለ ዲቃለች ለዛ እነ ሶል አሉ እና አሁን ማርች ላይ ትልቅ ኮንፈረንስ እናደርጋለን። ትልቅ ኮንፈረንስ ማንም አንተ ነው የምታገለግለው። እዛ ያሉ እነ ሶል ነው የሚያገለግሉት፣ እነ ቤዚዬ ነው የሚያገለግሉት። ከጎናችሁ ነን። ይሄን ነው የምንፈልገው፣ ይሄን ነው የምንፈልገው። ለቫኬሽን አይደለም የምትሄደው አርሚ ነው። በቃ አርሚ ነው እና ጌታን አመሰግናለሁ። እንኳን ይሄን ቤተሰብ ሰጠ። የት ገባ ነበረ? በእውነት ምን ሆን ነበር ይሄ ቤተሰብ ባይኖረኝ? It's hard እኮ guys፣ በእውነት it's so hard። አሊ እኔ አሁን ፖል በእውነት አናኒ ፖል ሊያወራኝ ደውሉ እሱን እየሰማው ግን አንድ ትረስት የምታደርጉ ፋሚሊ ሲያወራችሁ እኮ የሚጠቀመው የሚመስለው እኮ አውሬው ነው፣ ግን እናንተን ቫሊዩ እንዳላችሁ እኮ እየነገራችሁ ነው ያለው። ገብቷችኋል? ይህን ነው የምለው እኔ ለእናንተ እምላችኋል። ሰው መጥቶ ሲናዘዝልኝ፣ ሰው መጥቶ ሚስጥሩን ሲነግረኝ ቫሊዩን አያለው። አንተ ዋጋ አለኝ ማለት ነው፣ ክብር ያለው ማለት ነው። ገብቶች በናሂ ፊት ሞገስ አግኝቻለሁ። እንዴት ሚስጥሩን ነገረኝ? ከዛ ማክበር አለብኝ። ያም ሚስጥር መያዝ ማለት ነው። ብሩክ የነገረኝን ሚስጥር መያዝ መቻል አለብኝ ማለት ነው። ስትጸልዩ ለሰው ናሂ በቀደም ምንድን ያልኩ ደሊቨረንስ ስትጸልይ ለማንም እንዳትናገር አላልኩም? ትዝ ይላል። የመጨረሻ ሰዎቹን ትገላችኋለን። if you pray for deliverance keep it። እኔ ለብሩክ እለዋለሁ ያንን ቪዲዮ ቢወጣ እንዴ ገብቷቸዋል። ሰው ግን ለማርኬት ነው ያለን ጌታ ነው ዋጋውን የሚያየው። ሰው ለብሩክ keep it በቃ ለማንም አትናገሩ። አሁንም ማስጠንቀቂያ ነው የምሰጣችሁ። ለማንም አትናገሩ። ለማንም ጌታ ነፃ ወጣ አይደለ? ፕሬዝ ጋድ። ደስ ይላል። እግዚአብሔር ለኢያሱ ሲናገር ምን አለ? በጣም ደስ የሚለኝ ቃል ተናገረ። ካንተ ጋር መሆኔን አሳያቸዋለሁ። ከፍ ከፍ አደረገ። ሁልጊዜ እግዚአብሔር ከኛ ጋር እንደሆነ እኛ እናውራ። እግዚአብሔር ያውራ። አጋንንት አስወጣው፣ ሰው ተፈወሰ፣ አስተማርኩ። ያውራ። ለውጥ ሽታ እኮ ነው። ፌቨር እኮ ነው። the glory he speak by himself guys። እግዚአብሔር ያወራል። body of Christ አውርተን አይደለም መደመጥ ያለብን። እግዚአብሔር ያወራ። ከነሱ ጋር ነው ይባል እግዚአብሔር። በነገራችን ላይ ሁላችን ነው ማለት እያደግን ነው። እናበላሻለን፣ ሚስ እናደርጋለን። እዚህ ውስጥ እየሰማችሁኝ ያላችሁ ሰዎች አበላሽተን እንኳን ከሆነ በጣም ሶሪ እናድጋለን፣ እንለወጣ። በተለይ አገልግሎት ላይ በጣም ነው የምናበላሽ። እየተለወጥን እንሄዳለን። እግዚአብሔር ይረዳናል። በሁሉ አቅጣጫ እንሳሳታለን። አሁን እዚህ ጋር እየሰማችሁ ነው ብሎ የሚከባበሩት ምንድነው እንደዚህ የሚባባሉት ምናምን፣ ይሄንንም እናበላሽ ይሆናል። በቃ ለእናንተ አበላሽ እናድገ። ታገሱ፣ በጣም ታገሱ። በጣም ነው የምንለወጠው። አገኛችሁ? አንድ ጊዜ አረሰው እና ያው አፍ ክፍት አፍ አይደለው እና እያገለገልኩ ምናምን እያለ እና አንድን ሰው ቀለድኩበት ማለት ነው። ስቀልድበት አለና ሲጨርስ መጣ። እኔ ረስቼዋለሁ፣ በቃ አሳኩት ብዬ እኔ ምን የበደልኩ በደል አለ አለኝ። አስወጥቶኝ ሲለኝ የእውነቴን ነው የምላችሁ ማለት አውሻክ አልኩት። ያደረግኩ ነገር አለው። ቅድም ሰው ፊት የተናገርከኝ ምን ለማለት አንተ ፓስተር ስለሆንክ ነው አለ።
እንዴት እንደደነገጥኩ። ሰው የሚያይበት ፒክቸር አለ። ምንድነው ማለት I'm so sorry maybe he has a bad day I don't know አረ ሰው ስንበድል አይታወቅ፣ ሰውን ስናጠፋ አይታወቅ። አገኛችሁ። ሌላ ደግሞ አንዳንዴ በአገልግሎት ላይ በፌሎሺፕ ላይ ሳናቀው ለሰው እንድናደላ እኮ እንችላለን። ለምሳሌ አንተና ፖል በጣም ልትግባቡ ትችላላችሁ ማለት ነው። በጣም ስትግባቡ ሌላ ኦፌንድ ሊሆን ይችላል። አረ ምናም አረ እሺ ሶሪ፣ በጣም እናድጋለን፣ እንለወጣለን። እግዚአብሔር ይረዳል በሁሉ አቅጣጫ ማለት ነው። አሜን። አንዳንዴ ምንደርቀው ምንድን ነው ጨርሰን እንዳደግን ሲሰማን የምናበላሸው ነገር ብዛቱ፣ በጣም ብዛቱ። ሲድራክ የሚባል ቲቪ አይታችኋል? ሱፐርናቹራል በጣም የተወደደ ትልቅ ነብይ ነው። ሱፐርናቹራል ሲድራክ የሚባል አለ እና ምን አለ 500 ጊዜ ተሳስቻለሁ አለ በአገልግሎቴ። አሁን ወደ 60 ዓመቱ ነው። ታውቁታለች። ኦኬ አሁን ወደ 60 65 70 ዓመቱ ነው። ጋይስ ስሙኝ፣ 500 ጊዜ አጥፍቻለሁ አለ። 500 ጊዜ ከማጥፋት የተነሳ መቁጠሩ ራሱ ገርሞኛል። ለመለወጥ የሚፈልግ ነው የሚቆጥረው፣ ለመኮነን አይደለም። ደግሞ ላለማጥፋት ጥፋቱን ቼክ ያደርጋል። ስሙኝ ግን ያለው መጨረሻ ልሳሳት በማልችልበት ደረጃ ግን የደረስኩት ከስተቴ ብዛት ነዋል። ገብቷቸዋል። አንዳንዴ በጣም ህይወታችሁ ኮምፕሊትሊ እንዲቀየር ከፈለጋችሁ ስተታችሁ ለጠላት መሳሪያ አድርጋችሁ አትስጡት፣ እንዲያጠቃችሁ ማለት ነው። ስተትህን ግን ለማደግ ግብአት ከወሰድከው ነገ ደግመ እንዳትሳሳት ማለት ነው። ደግሜ ያንኑ ስተት ብሳሳት ማለት ነው ደግሜ ጽፈዋል። እግዚአብሔር ማንንም ድንጋይ ራስ አድርጎ ስላልፈጠረ ድንጋይ ራስ ነኝ ብዬ ራሴን አልፈጠረማ። ወንድምን ጨርቃም ደደብ ብላ አትሳደብ፣ ያለበለዚያ ገሃነም ፍርድ ይገባል። እንዴት ራሴን ሰድባለሁ? በልጅነት ባለብኝ ወራት ሴጣን ሲጠቀምብኝ ብሎ ሰው ሲሰድበኝ ከዛ ትንሽ እየቆየ እውነታችሁን ነው ስል እኔ ስመታ እነሱ ሲስቁ ያለው ደረሰ ሲሉ የነሱ ጥንቆላና ክፋታቸው እየደረሰብኝ እነሱ ይኸው የመከርነውን አልሰማ ብሎ ወደቀ። ምን አለበት ውድቀቴን ከምታሳልጥብኝ ምን አለ መተህ ብትረዳኝ። እንዲህ አይነት ነገርም አለ። ውድቀታችን ምን መሆን አለበት? ተጽፎ ነገ ለማደግ እንጂ ለመኮነን ያልሆነ አቅም ይሰጠናል። ኢን ደ ባዲ ደግሞ ቢዩቲ ምን መሰላችሁ? ሁላችንም ተማሪዎችና የምናደግ ከሆነ ዩኒቲያችን እየጠነከረ ሄደ በጣም ማለት። ምክንያቱም የተለየ አስተዳደግ ነው ያለን፣ የተለየ ትምህርት ባክግራውንድ ነው ያለን፣ የተለየ መንፈሳዊ ደረጃ ነው ያለን፣ የተለየ ላይፍ፣ ብዙ ነገር የተለየ ነው። ስለዚህ እናጠፋለን። እኔ ያደግኩበት አስተዳደግ ላንተ ጥፋት ሊሆን ይችላል። ያንተ አስተዳደግ ለእኔ ጥፋት ሊሆን ይችላል። ልባችንን ማስፋት ነው። ቀስ እያለ አንድ ካልቸር አለ የምናድክበት፣ ክራይስት ካልቸር የሚባል ሁላችን። እኔ የብሩክ ካልቸር ጋር ከሄድኩ ወድቃለሁ፣ እሱ እኔ ጋር ከመጣ ይወድቃል። አንድ ካልቸር አለን፣ የክርስቶስ ባህሪ አለን፣ የክርስቶስ ፍቅር አለን፣ የክርስቶስ ትዕግስት አለን፣ የክርስቶስ he is the model of everything እኮ በቃ መተን እኮ እንዴት ብሩክን አሊን መሰልክ አይባልም። የሚባለው ኢየሱስ ነው የሚባል። ሴንተር ከሆነ የእድገታችን ለምንድነው የምንባለው? እናድጋለን። እየተመታተን እናድጋለን። በጣም ነው የምናድገው። በዚህ በጣም ልታምኑ ይገባል። ምንም እንዳትኮነኑ። እናድጋለን። ሁልጊዜ ግን የሚማር ልብ ልንይዝ ይገባል። ክብር ለኢየሱስ። ሁልጊዜ አስተያየት ሲሰጠን ትሪገር አንሁን። እንደ ግል ስለማይፈልገኝ ነው አንበል። ኦኬ ይሄ ነገር ነው። ኦኬ እኔ ከዚህ አንጻር ነው ያደረኩት፣ ግን እማራለሁ። and I can grow። ኢየሱስ ጌታ ነው። በጣም ወዳችኋለሁ ፖልዬ፣ አንተን ስለሰጠን ጌታ በእውነት ቀልድ አይደለም ይሄ እውነት ሁሌ ምለው ነገር ነው እና ለልዩ ሰዎች ምለው ፖልዬ ሌላ ሽማግሌ ዋጠ ነው የሚመስለው ውስጡና ግን አልዋጠም። በዘመናት የሸመገለው እግዚአብሔር ግን ውስጥ አለ። ፖልዬ በእውነት ልትኮራ ይገባል። ለመማር ልብ you are the best leader I ever see in my life።
የእውነት ፖል the best leader ደግሞ መሪነት መስዋዕት ሆነ ፊት ለፊት ቀዳሚ በመሆን የእውነት ፖልዬ ይሄ ማለት የማይገኝ እኮ ነው። ጌታ ሊደርሺፕን ያስተማረ መርቶ ነው እንጂ ነርቶን አይደለም። አንዳንዱ እኮ መምራት አይደለም እየነዳ ነው ለምን አላደረክም ይሄን ብሎ የሚገል ያንተ ሊደርሺፕ ሆነህ ነው ተገኝተ ከፊት በጣም የገረመኝ ከታናሹ ጋር ታናሽ ሆነ ከወደቀው ጋር ወድቀ ካዘነው ጋር አዝነ ከሚስቀው ጋር ስቀ ፖል you are amazing በእውነት you are amazing በእውነት ማንም ሰው አንተ ጋር ደውሎ አይሸማቀቅም። ብሩክ ቢደውል እንደ ብሩክ ሆነ ታወራለህ። ልክ ዘመኑን ሁሉ አጋንንት እንዳስወጣ ቴዎሎጂያንሱን እንትናን ስታገኝ የመጨረሻ ቴዎሎጂያንሱን እርፍ ቁጭ ብለህ በቃ አባቶች ስትል ትከርምብናል። ደግሞ ናይቲ ጋር ስትሄድ ደግሞ አጋንንት ታስተ ወንጌል ሰባኪ ትሆናል። ብሮ you are everywhere the only ነገር አሙሌ ምልህ ዋይዝ እግዚአብሔር ዋይዝም እያደረገ ነው። ተሙ ትበዛለህ ብሩክ በጣም በእውነት ተባረክ ፖልዬ። ደግሞ ደስ የሚለኝ ባህሪ ሁሉንም ቼክ የምታደርግበት ልብ አገልጋዮችን ቼክ የምታደርግበት ሁሉንም ወደ አንድ ለማምጣት የምትሄድበት ፖልዬ we love you በእውነት I'm proud of you I'm really proud of you guys you don't have any idea ከእናቱ ጋር ሲያወራ እናት ነው ባል ነው የሚሆነው። የእውነት ቁጭ ብለን ከእናቱ እሱን የሆነ ስናወራ ይደነግጣሉ። እኔ ኮምፕሊትሊ ሚስት ባል ይሆናል። የባልን ቦታ የወንድምን ቦታ ተክቶ ነው የሚያወራው። ፖልዬ you are amazing እግዚአብሔር ይሸፍነ በደሙ ይሸፍነ ፖልዬ ልዑል ይጠብቀ በጌታ በኢየሱስ ስምና ስልጣን በእውነት በኢየሱስ ስም። በቀደም አንድ ነገር እየጸለይኩልህ ነበረ። በእውነት ጌታን ነው የምልህ የናባል ሚስት አቢጊያ ትባላለች እና አቢጊያ ከደም ከለከለችው ዳዊትን እና ዳዊት ባሏ እኮ ነው ናባል ማለት ባለጌ ማለት ነው። ኦኬ ባለጌ ነው እና በምድረ በዳ ሲጠብቁ እንትኖችን የናባል በጎች ሲጠብቁ እነ ዳዊት ከሳኦል ሸሽተው ስለነበረ ፕሮቴክት ያደርጉላቸውና ዳዊት ራበው። ሲርበው ሂዱና ለናባል ምግብ ላክሉን አሉ። አቢጊያ ደግሞ ይላል መጽሐፍ ቅዱስ ሲናገር ባለ አእምሮ እግዚአብሔርን የምትፈራ ሴት ነበረች ይችላል። ግን ባል ያገባችሁ ባለጌ ነው። አንዳንዴ እንዲህ አይነት ትዳር እኮ አለ። ባል ባለጌ ሚስት ደግሞ ብልህ የባሏን ብልግና አላወጣችም። she protect her husband with a wisdom bro so መጣና ላኩልኝ ሲል ዳዊት እንደዚህ አለ ናባል እንደዚህ አለ ይሄ ከጌታው የኮበለለ አይነት ዱርዬ አይነት ነገር ነው። ማን ነው እሱ? የእሴይ ልጅ ዳዊትስ ማን ነው? አላቀውም አለ ማለት ነው። አረ ከብቶችን እየጠበቀልህ ነው በምድረ በዳ ላይ አንበሳ እንዳይመቱ። ዳዊት ደግሞ ካልሰጠው አይበላም። the best leader ማለት ነው። ስላገለገለ አይበላም። ኢየሱስ ጌታ ነው። ሲርበው ግን ራበኝ የሚል ሊደር። ምን አይነት ሊደር መሰለህ? የሆነ ስለጠበቀ ፕሮቴክት ስላደረገ ቤኔፊት አይፈልግም። ይካን እንዲህ ባለ ዳዊት እኔ እኮ አረጀ መብላት እችላለሁ ስጠኝ ብዬ በጠየቁ ከዛ መተው ሲነግሩት ምን ቢል ጥሩ ይሄ የሙት ልጅ አለ ዳዊት አዘነ ስላልበላውበት ሕያው እግዚአብሔርን አለ ዛሬ ሕያው እግዚአብሔርን ነፍሱ በእጄ ትወጣለች ብሎ ሰራዊቱን ይዞ ወደ ናባል ቤት መገስገስ ሲጀምር አቢጊያ ሰማች ይላል። ኤሎው ደረሱ ሰማች። ምን አይነት ሴት እንደሆነች ሰማችና አህያዋን አስነሳች፣ ሎሌዋን ጠርታ ምግብ አደረገች፣ ዘቢብ አደረገች፣ ምግብ ሰራራችና ዳዊት ሳይመጣ መካከል ላይ ጠበቀችው፣ ያዘችው፣ ወደቀችና ሰግዳ እንዲህ አለች፣ ስማኝ ጌታዬ አለችው፣ አንተ የእግዚአብሔርን ውጊያ የምትዋጋ ነህ፣ የእግዚአብሔርን ቤት የምትሰራ ነህ። ይሄ ናባል አለችው፣ ባሏን ነው፣ እንደ ስሙ ምናምንቴ ነው፣ በእጅህ አይሙት፣ የደም ሰው አትሁን አለችው።
የባሏንም ኃጢአት ሪኮግናይዝ አድርጋለች። የዚህ ሰውዬ ደግሞ ዴስቲኒ አይታለች። የማንን? የዳዊት። እንዲህ አይነት ሚስት ይስጣችሁ በኢየሱስ። ከደም ከልክላ ዴስቲኒ ጋር ምትለቅ። በእውነት ፖሊ እንደዛ እየጸለይኩ ነበር። ከደም የምትከለክለው ሚስት ለምን አፍንጫ ያዝ? ክብር ለኢየሱስ። የእውነቴን እኮ ነው የምላችሁ። ከደም የምትከለክለው አለችው። ይሄ ምናምንቴ ነው አለች። she knows the destiny of the husband የንጉሱን እንዳትጣ። እንዲህ አይነት ሴቶችም አሉ። እጃችሁ በደም እንዳይጨማለቅ ዴስቲኒያችሁን የምትጠብቁ አይገርም? እንዲህ ይላል መጽሐፉ። ናባል እንደ ስሙ ባለጌ ምናምንቴ ነበር ይልና ዘሩ ግን ከካሌብ ወገን ነበር ይላል። አይገርም? በጣም መጽሐፉ ነገረኛ ነው። ዘሩ ከካሌብ ወገን ነበር ይላል። እሱ ግን ምናምንቴ ባለጌ ነበር ይላል። ምን ማለት መሰላችሁ? ኢን ክራይስት ሲድ ዘር አለው። በጣም የሚገርም አይደል? የኪዳን ዘር አለው። ካራክተሩ ግን ባለጌ ነው። የእግዚአብሔርን ሰዎች የሚንቅ። ያገባት ሚስት ግን እግዚአብሔር የምትፈራ፣ እግዚአብሔር የምታከብር፣ አይኗ የተከፈተ የዳዊትን ዴስቲኒ ያየች ምን አይነት ሴት ናት? ምን አይነት ሴት ናት? እውነት እንዲህ አይነት ሚስት ይስጣችሁ በኢየሱስ ስም። ከደም የምትከላከላችሁ ና እናምጽ ማትን ና አጥፋው። አይገርምም? she will be respect ታውቃለች። በነገራችን ላይ ናባልም መጥቶ ቢገለው፣ ስሙኝ ይሄንን፣ ናባልም መጥቶ ቢገለው ባሏ እንደሚሆን ታውቃለች። በዚህ አመፅ አካሄድ ግን የሷ ባል ለማግኘት ዳዊትን አለቀቀችው። ምን ብትል ጥሩ ነው? አንተ የእግዚአብሔርን ውጊያ የምትዋጋ ነህ። ከባለጌ ጋር እኮ አይመጥንም አይነት ነው ያለችው። አግብታ የምትሆነው you are amazing person why ይሄ እኮ ባለጌ ነው። ሞት አልሞት ተዋለች። እንዳዚህ ተመለስ በጌታ የደምሷ መጽሐፉ እንደዚህ ይላል ሲናገር፣ ናባልም እግዚአብሔር ቀሰፈው ይላል። አይገር? ልቡ በውስጡ ደረቀ። የዳዊትን ውጊያ እውነትም እግዚአብሔር ተዋጋለት። ምን አይነት ሚስት ናት! እግዚአብሔር በዚህ ባርካችሁ። ዳዊትን ከደም የከለከለች፣ ባሏን ደግሞ ኤክስፖዝ ያላደረገች ጀግና። ምን አይነት አቢጊያ! እንደዚህ ይላል ባለ አእምሮ ነበረች ይለዋል። አይገርም? ባለ አእምሮ ምንድነው? ባለ አእምሮ ያደርጋት የባሏን ምናምንቴነትን ታውቃለች። የዳዊትን ደግሞ ዴስቲኒ አይታለች። he will be king ንጉስ ለመሆን በእጅህ ደም እንዳይገኛል። እውነት ይህን ነው ምጸልይላችሁ። ከደም የምትከለክላችሁ ሚስት እግዚአብሔር ይስጣችሁ። እዚህ ውስጥ የምትሰሙኝ በጠቅላ ባል ይስጣችሁ በጌታ በኢየሱስ። በእውነት እባረካችኋለሁ። አቢጊያ አላት እቺ ሴት፣ እጇ፣ አእምሯ፣ ልቧ የተባረከ። she's not a selfish ገብቷችኋል? አዳኔ ምን አይነት ነገር እንደሆነ አስባ አስገድላ ልታገባው አይደለም የሞከረችው። ምንድን እንዳደረገች ታውቃላችሁ? እግዚአብሔር ለእኔ ያለውን አዘጋጅቶልኛል የምትል ጀግና ናት አቢጌል። እግዚአብሔር ለእኔ ያስቀመጠዋል። ሃሌሉያ! እግዚአብሔር ለእኔ ያዘጋጀዋል። በአመፅ አልወስድም። እስቲ አሜን በሉ በጌታ። አልወስድም። ሃሌሉያ! እግዚአብሔር ውጊያ ፕሮፌሲ ኮኖ የነገረችው እግዚአብሔር ውጊያህን ይዋጋልሃል አለች። የእውነትም የሚዋጋው እኮ ማንነቷ ቀለ ባሏን የተዋጋው መቶ ዳዊት ምን እንዳለ ታውቃለህ? ወሰዳት አቢጊያን ይላል። ምን አላት? ወሰዳት። ሃሌሉያ! ይላችሁ ያገባችሁ ምናምንቴ ነው አልናቃትም። የፈለገ ምናምንቴ ታግባ እንጂ ልቧ ግን ድንቅ የእግዚአብሔር ሴት ናት። ገብቷችኋል? እንዲህ ብሎ ጀጃ አላደረጋትም። አንቺማ የእግዚአብሔር ሰው ሴት ብትሆኚ ይሄ ምናምንቴ ሰው ለምን ታገቢያለሽ አላለም ዳዊት። ፈትኖ አያት። እቺ ሴት በደም ያልተጨማለቀ ኔቸር አላት፣ አእምሮና ልብ አላት። የምትኖርበት ቦት የበከተ ነው፣ ልቧ ግን የበከተ አይደለም። እንዲህ አይነት ጀግኖች አሉ። ኢየሱስ ጌታ። ሃሌሉያ! ልባቸው የጸዳ የሚኖሩበት ግን ቦታ የረከሰ የሚመስል ታውቃላችሁ። እግዚአብሔር እንዲህ አይነት ሚስት ሊሰጣችሁ ይችላል።
ብሬኗ ንጹህ፣ ልቧ ንጹህ፣ ለእግዚአብሔር ድንግል የሆነች ማለት ነው። ሃሌሉያ። ምንዋንም ያልተነካ ነገር ግን የምትኖርበት ቦታ የረከሰ ባሏ ምናምንቴ፣ እግዚአብሔርን የማይፈራ ሰው የማይፈራ ውለታ የማያውቅ ምንም ውለታ አያውቅም ናባል ባለጌ ነው። ዘሩ ግን ከካሌብ ወገን ነው እንዳረሱ የኪዳን ዘር ሆኖ የእግዚአብሔር ልጅ ሆኖ እሱ ግን ባለጌ ነው። እንዲህ አለችው፣ ጌታዬ የእግዚአብሔርን ውጊያ እየተዋጋ ነው፣ እጅ ላይ ደም እንዳይገኝ ተመለስ አለችው። ባሌ እኮ ነው ያለችው፣ እንደ ስሙ ነው አለችው። አይገርም? እንደ ስሙ ነው፣ ባለጌ ነው። ከሱ ጋር አትጨቃጨቅ። እንዲህ ከደም የምትከለክላችሁ ሚስት እግዚአብሔር ይስጣችሁ በኢየሱስ ስም። ከደም የሚከላክላችሁ ባል ይስጣችሁ በኢየሱስ ስም። የማይቀላቀላችሁ ሃሌሉያ። ታገሱ የምትል ታገስ የሚልሽ ባልና ሚስት እግዚአብሔር ይስጣችሁ፣ ወንድም ይስጣችሁ፣ ወገን ይስጣችሁ። በሆነ ለፖል እንደዛ እያልኩ ጌታ ያልኩ በደም እውነት ለባዲ ኦፍ ክራይስት እየጸለይኩ ነበር። ደም ውስጥ ያልተነካኩ የማያስገድሉ እግዚአብሔር ባልና ሚስት ስጣቸው እያልኩ እየጸለይኩ ነበር። ጌታ ለመንኩት። እንደ አቢጊያ የሆነች ሃሌሉያ ደም የምትከለክል ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ዴስቲኒን ያየች አይቻለው። ዩ አር ደ ማን ኦፍ ጋድ። እስቲ አሜን በሏል። ሃሌሉያ ማን ኦፍ ጋድ ነህ አንተ። አትግባ እዚህ ውስጥ አትነካካ ምትል እስቲ አሜን በሉ በጌታ አሜን አሜን። አትነካካ አይጋችሁ የምትል ሃሌሉያ ሃሌሉያ ሃሌሉያ። አንተን አይቼብሃለሁ፣ እግዚአብሔር በአንተ የሚሰራውን አይቻለሁ። ስለዚህ አትግባበት የምትል እስቲ በጌታ አሜን አሜን አሜን። ናይ ካልመጣች አሜን አትልም እንዴ? ጌታ ይመስገን። አሜን። በእውነት እግዚአብሔር ይስጣችሁ። እዝታች አላችሁ ምሰሙን። በእውነት እግዚአብሔር እንደዚህ ወዳጅ ይስጣችሁ፣ ወንድም ይስጥ። እኔ ልቤን የተነካው አቢጊያ ማየት ጀመርኩ። ምን አይነት ሴት ናት! ወረወመን እንዳትነካ ምትል። በእውነት እንዲህ ወዳጅ ይስጣችሁ። ሲያያችሁ የምትሄዱትን እርም አድዶ አይ ቲንክ ይሄ መንገድ ደም ሊያነካካህ ነው፣ ኃጢአት ሊያሰራ ነው፣ ሊጥልህ ነው። ተው I can see that የምትል እስቲ አሜን። በእውነት ተው፣ ይሄ አካሄደ ጥሩ አይደለም። ደግሞ የሌላውን ኃጢአት ኤክስፖዝ ማታደርግ ጸጥ ያለች አለው። እግዚአብሔር የደበቀው ሰዎች አሉ። እግዚአብሔር በዚህ ጊዜ በዛ ይባርከን። አሜን። ወዳችኋለሁ። ጨርሻለሁ። ተባረኩ። ፓስተር የጌታ ይባርክ። እኛም እንወዳለን። ያው ኤደን ሚስታችን አንፈልግም። እሺ ለመጀመሪያ ጊዜ አይ ሪሲቭ ኢት የሚል ቃል ካፌ ወጣ ታውቃለህ? እኔ እንደቀማኝ ላኔ የተሰማኝ። እሺ ለምኑ ላይ ሪሲቭ ያልከው? ለአቢጊያ ነው ፓስተርዬ። አሜን። ሆነስትሊ እውነት በጣም ሶ ፓወርፉል ጌታን በጣም የሚገርም ቃል። ስለ አቢጊያ እንደውም አላውቅም ነበር፣ ዛሬ አወቅኩ። ከደም የከለከለች በጣም የደነገጥኩት ቆማ ከለከለችው። እንዲህ ደግሞ የሚገርም ምግቡን ሰርታ ሄደ። እሷ እኮ ቢደርሳት ኖር ምግቡን ሰርታ ሄደችለት። ማይ ጋድ ዊዝደም የሚገርም ነው። የሚገርም አሜን። ጌታ ይባርክ ፓስተር። ያምር የሚገርም ነው። ኢቨን ቃሉን እንደዚህ አይነት ሚስት ብቻ ሳይሆን ወዳጅ ራሱ የሚገርም ነው እና ማንነትን እያወቀ ደግሞ የሚከለክል ከእንደዚህ አይነት ነገር ቤስቲ እንደሱ ነው። አይቶ ከዛ ነገር ሴቭ የሚያደርግ ሁለቱንም ነው እኮ እንትን ልትል የነበረችው እና ምን አይነት ጥበብ ነው! የምትገርም ናት። ዊዝደሙ አዘጋጅታ ሰርታ ሄዳ ጎንበስ ብላ ራሷን አዋርዳ እና የዳዊት ደግሞ ንጉሥ ሆኖ እንደው እኮ ያጓጓ ይሆናል እኮ እንደውም እኔ ምንም የለውበት ምናምን ትላለህ እኮ፣ ግን እሱ ነው እንትን ማለቷ ነው እኔ በጣም የገረመኝ። ንግስናውን ትታ
በንጹህ ልብ ነው ሄዳ ነው ያለችው። የእግዚአብሔር ጦርነትን ነው የተዋጋቸው። ምክንያቱም የእግዚአብሔር ሰው ነው ያከበረችው፣ ጥቅሟን አይደለም። እና ይሄን ሰው ንጉስ ቢሆን ቪዥኑን ብረዳው ምድር ታርፋለች ነው እንጂ አግብቼ ልጅ ወልዳለሁ አይደለም። እንዲህ አይነት ጤነኛ አመለከ ገብቷል። ፖልን ብረዳው የእግዚአብሔር እኔ አንዳንዴ ሰዎች የእውነት ከልቤ ማለት ነው መተው አልዬ ፈልገን ነበረ ብለው ብር ይሰጡኝና ከዛ እስኪ ጸልይልኝ ሲሉ ደሜ ይፈላል። እኔ እንደ ሰው አልበላም እላል። ለምንድን ነው አይ ሲ ዩር ቪዥን የምታገለግለውን አይባልም አደ እንዲህ እሱ ጤነኛ እኮ ነው። ፖል ጋር ፖል አንተ የእግዚአብሔር ሰው ነህ፣ ልታገባኝ አይገባም። ናዬ ልታገባኝ፣ ብሩክዬ ልታገባኝ፣ ልጠቀማይ የእግዚአብሔርን ውጊያ እየተዋጋነ አው ሰፖርት ዩ። እንዲህ ሚስትም ስትመጣ ይግድ ከእኔ ማግባት የለብን፣ ግን አይ ካን ሲ ዘ ዴስቲኒ ኢን ዩር ላይፍ አደለ። በህይወት ላይ ፍጻሜህን አያለው። ጌታን እንዲህ አይነት ሚስት ምን አይነት ሚስት ናት? ምክንያቱም ያንተን ስጋ አልፈለገችም። አብሬ ልተኛ አይደለም እያለች ያለው ገብቷል። አብራ በመተኛ ተገላሃለች እንጂ አታነሳ። ምንም ሁለታችሁ ነው የምትሞቱት። ስለዚህ ምንድን ነው የምትለው? ፖል እንደውም ኃጢአት አንስራ አንሰራ ምን እናደርግ ልክፋህና ወደ ዴስቲኔሽን ሃሌሉያ እገፋሃለሁ ናይ እገፋሃለሁ ሂድ የምትል ለምን you have the destiny አስበዋል። የዳዊት የእግዚአብሔርን ውጊያ ነው የሚዋጋው። እንዲህ አይነት ወዳጆች ነው የሚያስፈልጉት። እንዲህ አይነት ወንድሞች እህቶች የግድ እኛ መጠቀም የለብንም። የእውነት መቼ ነው ያልኩት? የሆነ ቀን ሲያገል ምን አለ እያየ ቸርች ላይ ነው የምፈልገው የሚጠማኝ ማለት ነው። ቆሙ ሰው ሲያገለግል ማየት እኔ ቁጭ ብዬ የእግዚአብሔርን ውጊያ ታውቃላችሁ። አሁን ዴንቪ ላይ ያለው ፓስተሮችን መርዳት አጋንንት መቀነስ እኮ ነው። ጠላቶችን መቀነስ፣ እነሱ ላይ ማመፅ አጋንንቱን በደንብ ነው ቻርጅ። አሁን እኮ ጴንጤው አያውቅም። ይሄ የዚህ ስፔሻሊ ዴንቪ አካባቢ ያለ ፓስተሮች አብያተ ሁሉም ማለት they don't understand። አንድን ክርስቲያን ስትመጣ የሰይጣንን ኃይል እየጨመርክ እንደሆነ አታውቅም። ጉልበት እየሰጠኸው ነው ሞር ኮንፊውዝድ እንዲያደርግ። አንድን ፓስተር መርዳት ማለት ሰይጣንን እየቀነስከው ነው አሰራሩን ማለት ነው። ገብቷል። ቅዱሳንን ሰፖርት ያለበለት አሁን እዚህ ጋር ስንበላላ እያደረግን ያለ ነው ሰይጣንን ነው ቻርጅ እያደረግን ያለ ነው። በደንብ ስራ፣ ዓለማውያን ብቻ አይደል እኔንም ተጠቀመኝ ዌልካም እያልከው ነው። ገብቷል። እርዳኝ እያልኩ ክርስቲያኖችን ስትመጣ ቅዱሳን ስትመጣ ዩ ሰፖርት እንደ ኢነሚ ሌላ ቤት እንዲሰራ። ምክንያቱም በክርስቲያን ጠላት ሲጠቀምና ባላመነ ሰው ሲጠቀም እኩል አይደለም። ስለዚህ አንተን ለመበታተን በደንብ የሚጠቅመው ክርስቲያኑን መምታት ነው። እዚህ ባዲ ውስጥ እንኳን ቆመች the most you want to charge the demon ክርስቲያንን መምታት ጀምር። የሰይጣንን ጉልበት በጣም ትጨምርለታል። እንዴት ነው ሰይጣንን የምመታው? ኪንግደሙን በማፍረስ አይደለ? ኪንግደሙ የት ነው ያለው? የሰው አይምሮ ላይ እንጂ the kingdom of God demon the kingdom of God ሎኬሽን አይደለም፣ ሃርት እኮ ነው። የሰው ልብ ነው፣ የሰው አይምሮ ነው። እኔ ልክ የእግዚአብሔር መንግስት አንተ ላይ ስተክል የሰይጣንን መንግስት እያፈረስኩት ነው ማለት ገብቷል። to build the kingdom of God in you ሁሌ አሁን ይህን ቃል ሳለ ኪንግደም እኮ እየሰራው ነው ያለው። የእግዚአብሔር መንግስት እየተከልኩ ነው ያለው። በልባችን እየተከለን ያለን ኢየሱስን የሚነግሰው በልብ ላይ እንጂ ዋይት ሃውስ ላይ አይደለም። ገብቷችኋል? እንትን ላይ አይደለም እየነገሰ ያለ ልባችን። ክርስቲያኖችን ስታባር በጣም የሰይጣንን ኃይል ቻርጅ እያረከው ነው። ለዚህ ነው ምንም በተለይ ፓስተሮች ፕሮስፐር ማድረግ የሚያቀታቸው ይሄ ነው። የሚያገለግሉት የሰይጣንን ኪንግደም ስለሆነ ሃፍ ታይም ማለት ፓርት ታይም ላይ ሰይጣን ምን በማድረግ ቅዱሳንን በማባረር ወንድሙን ባለመቀበል የሰይጣንን ኃይል እየጨመረለት ነው ማለት አገኛችሁ። ስለ ጅቦች እግዚአብሔር ይመስገን ትላለ። ለምንድን ነው ሲባል ጥንብ ይበሉልናል። አልተገላገልም። ክብር ሁሉ ለኢየሱስ ሲሆን ባይገርም እግዚአብሔር ኢንቴንሽናሊ አስቀምጧል። ሁልጊዜ የአንድን አቅም የቅዱሳንን አቅም መጨመር መጽሐፍ ቅዱስ እንደዚህ ይላል። በጣም እኮ ደስ የሚለኝ የአንድን የቅዱሳን አቅም መጨመር የባዲውን ፐርፌክሽንነት ታመጣለ። እግዚአብሔር በመካከል ይሰራል ማለት
ይሲ ምን እያደረገ አንድ በሆንንና አመፅ ስናስወግድ ምን እያልነው ነው? let there be revival እያለን ያለው praise God revival ይምጣ፣ የእግዚአብሔር ህልውና ይምጣ። ልክ ብቻ ቅዱሳንም መምታን ስንጀምር ደግሞ እግዚአብሔር ውጣልን ሰይጣን ይምጣልን እያለ ከሎ ዩኒቲ ሰራ ነው እንትን አይደለም ምትሪ ይባለው ከማን ምንድነው ምኞት አይደለም። በምኞት አንድነት አይመጣም በጦርነት እንጂ። ደግሜ እለዋለሁ በምኞት አንድነት አይመጣም በጦርነት። ሶ የአንድነት ውጤት ደግሞ የእግዚአብሔር እጅ በመካከላችን መገለጡ። Isn't that crazy guys? እስኪ አንድ ነገር ልንገራችሁ። አቤልን መግደሉ የእግዚአብሔር መንግስትን የሰፋ ንገሩኝ። ለመጀመሪያ ጊዜ ሞት አካል ከመጀመሪያው ነፍሰ ገዳይ ነው ይሌለ ሰይጣን። ስለዚህ በገነት ነበረ ነፍሰ ገዳዩ። መች ነው የተገለጠው? ዘፍጥረት 4 ላይ ትዝ ይላችኋል። ኢየሱስ ያለው ምኞቱ ልታደርጉ ትፈልጋላችሁ አለ ዮሐንስ 8 ላይ። ምኞቱ ምንድን ነው? ከጥንት ነፍሰ ገዳይ ነበረ። ምኞቱ በቃየል ውስጥ ነው የጨመረው። he is እኮ the worshipper አምላኪ ነበረ። ምኞቱ የሁል ጊዜ የሚፈጸምለት በሚገል ወንድምና እህት ነው። ገዳይ ነው። he can kill ሰዎችን መግደል አይችልም። ሰይጣን መግደል አይችልም። እጅና እግር ያላቸው ገዳዮች ውስጥ ግን ጥላቻ ይጨምርባቸዋል። ስለዚህ ኢየሱስ ምን አለ? ምኞቱ ልታደርጉ ትፈልጋላችሁ። እሱ አለ ከመጀመሪያውም ጀምሮ ሌባና ነፍሰ ገዳይ ነው። መግደል ግን አይችልም። በማን ይገላል? እጅና እግር ባላቸው። ለዚህ ኢየሱስ ምኞቱን መፈጸም አይችልም። ምኞቱ የሚፈጸመው እግርና እጅ ባላቸው ነው፣ በወንድሞች ማለት ነው። ኢየሱስ በጌታ በኢየሱስ ስም ፍላጎቱና ምኞቱን ማስፈጸም ያንሆንም በኢየሱስ ስምና ስልጣን in the holy name of Jesus በኔ በኢየሱስ ስም ትባረካላችሁ። በኔ አትወድቁም። በኢየሱስ ስም ስልጣን ልቤን እግዚአብሔር ሲበሉ ጌታ ሆይ ከሞን ከኔ ጋር በሉ ጌታ ሆይ ብልቶቼ የጽድቅ ዕቃ ናቸው። ከሞን ጌታ ሆይ ብልቶቼ፣ ልቤ፣ አእምሮዬ፣ እግሮቼ፣ አንደበቴ፣ ሐሳቤ ሁሉ ያንተ የጦር ዕቃ ናቸው በኢየሱስ ስም። እንደዚህ በሉ ከኔ ጋር በኔ ትውልድ ይነሳል። ከኔ ጋር በሉ በኔ ትውልድ ይነሳል። አይሞትም። ለመሞት ምክንያት አልሆንም ለመነሳት እንጂ። in the holy name of Jesus በተቀደሰው ጌታ ስም in Jesus name amen። ተባረኩ። ናይቲ ዝጋው እንዳይዘጋብ ካሜራ ፓስተር የጌታ ይባርክ። በጣም ዛሬ ብዙ ነገር ነው የፈሰሰብን። አይ ቲንክ ይዘነው ጌታ ጋር ብንቀርብ ጥሩ ነው። ናይና ሶቶ እንዳይታገድ እና ፓስተር በጣም ጌታ ይባርክ። በጣም የእንትና አቢጊያ ልቤን ይዛታል አልልም፣ ግን ያው እንትኑ በጣም የሚገርም ነው ፓስተር። የምር የገለጥክ ስትባርከው ራሱ እና የምር ፓስተር በጣም የሚደንቅ ነው። በወዳጅ ደረጃ እንኳን የሚደንቅ ነው እና በጣም የተሳሜ ደግሞ የሚገርም መገለጥ ነው። የሚገርም ፓስተር፣ እግዚአብሔር ይባርክ። ደግሞ ስለምትጸልይልንም የእውነት እንደምትጸልይልን የምናውቀውም በዚህ ነው ፓስተር። የእውነት ዝም ብሎ ጸሎት አይደለም እና በጣም ፓወርፉል ነው። በጣም ዛሬ በጣም ብዙ ነገር ነው የተማርነው። ጌታ ረዳን። ደግሞ ያው ይቅርታ ስላደረክልንም ተባረክ። እንወዳለን። በጣም እረፍት አድርግ ፓስተር። ሁላችሁንም ወዳቸዋለሁ። ብሩክዬ መልካም ምሽት።